ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁልኝ? ደህና ናችሁ አላችሁ? እግዚአብሔር ይመስገን ደህና ነን። ክብሩ ይስፋ ለመድኃኒዓለም። የኔ ወዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበል። እንግዲህ ይህ ቪዲዮ ላይክ እያደረጋችሁ ውጡ። ላይክ አድርጉ። ቀብራራውና ማይክል ጃክሰን ማን ነበር ያለው? እኔ ቀብራራ ነው ያወጣሁለት። ቀብራራው እንግዲህ ከልጁ ጋር መጥተዋል። ሌላው ትላንትና በጣም ብዙዎቻችሁ ሀሳብ አስተያየት ስትሰጡ ነበረ። በተለይ እነ ሜላት ባይፈታ ደስ ይለን ነበረ ምናምን። ምን ማለት ነው ባይፈታ ደስ የሚልሽ? ምክንያቱም መብት አለው እኮ ይሄ ልጅ እኮ እናት ብቻ አይደለም የወለደችው እንዴ። ባይፈታ ደስ ይለን ነበረ ምን ማለት ነው? አልገባኝም። እና ደግሞ ሄርሚላን አያፈቅርሽም አቤላ ደግሞ ተረት ተረት አያልቅብህም አንተ ደግሞ እና ለእናንተ ጠቅልል አድርጌ ለመስጠት እና ደግሞ ያው ሸበላውና ቀብራራውና ከልጁ ጋር ካች ብሏል ዋና ላይ ማለት ነው። እሱ ምንም የሚቀረው ነገር የለም ባይዘወይ። ምክንያቱም ስፖርት ቤት የገባ ጀግና ይሄ ዋና ያቅተዋል አልልም መቼስ ሎሌ ማለት ነው። ብቻ ግን ከዚህ ክፉ ህዝብ አይን እግዚአብሔር ይጠብቅህ። ምክንያቱም እናትና አባትህን ሸፍነው ወይም ደግሞ ደብቀው ለማሳደግ አልፈቀዱም። አንድ ነገር ቢሆን ግን ተጠያቂ እናንተ ናችሁ። የምሬ ነው። በጣም ብዙ ተከታይ ስላለ ብዙ አይን ነው የሚያርፍበት ሰው። ብቻ እግዚአብሔር ከክፉ ነገር ይጠብቀው። እናንተ ግን የልጅ ፍቅር የላችሁም ብዬ ነው የማምነው። አብርሃም ሆን ሽሩታውን ማለት ነው እየመረረሽ ዋጪው። እንግዲህ የልጅ ፍቅር ቢኖራችሁ እያንዳንዱን ዩቱበር በልጃችሁን አታሸቅሉም ነበረ። የምሬ ነው። ምክንያቱም ስሜቱን የማውቀዋለሁ። ስሜት ልጅ ስላለኝ በጣም ከባድ ነው እውነት ለመናገር እና እኔ አሁን የሆነ ነገር እንደነገርኳችሁ ቤተክርስቲያን እንኳን ስታሳዩ እንደዚህ ያለ አይደለ ልጅ ምናምን ታያላችሁ። በቃ ሲያዩብኝ ራሱ በቃ የሆነ ነገር የሆነብኝ ነው የሚመስለኝ። እስከዚህ ድረስ ነው እናትነት። እንኳን እናንተ በዛ ልክ የምትሄዱበት አይደለም እናትነት ወይም ደግሞ ዝም ብሎ ልጅነት። ገንዘብ እያንዳንዱ ዩቱበር ነው የሚሸቅጥበት አይደለ? ከቤተሰብ ከእውቀት እስከ ዝም ብሎ ማለት ነው። ስለዚህ እናንተ የልጅ ፍቅር አላችሁ ብዬ አላስብም። ናፍቆኛል ብትል ራሱ አላምንህም አብርሃም ማለት ነው። ለምን አንደኛ ሂደህ ማየት ትችላለህ። አባት ነው። ለ3 ቀን አይተህ መምጣት ትችላለህ። ሁለተኛ ግዴታ አይደለም በፎቶ በቪዲዮ ልጅ ማውጣት ማለት ነው። ልጅ ካላወጣህ ቪዲዮ አይታይልህም ያለው ማን ነው? እኔ ይህን ሀሳብ ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ። እንደ እናት ማለት ነው። ያው የእናትነት ወግም አሁን እናት አይደለን እናውቀዋለን። በቃ ከእርግዝና እስከሚወለድ ድረስ ከተወለደ በኋላ ደግሞ ልጄ እንዴት ያድግልኛል ብለን የምናስበው እኛ እናቶች ነን አይደል? ትንሽ እንኳን ጉንፋን ሲይዝብን ራሱ ጉንፋን ይዞ እንዴት ነው ሲያስላቸው ራሱ ሰውነታችሁ ከእነሱ ጋር ነው የሚያልቀው ማለት ነው። እንኳን ይሄ ሁላ ሰው ልታሰጡት ይቅርና እያንዳንዱ ዩቱብ ልታስነግዱበት ከእናንተም ጭምር ልትሸቅጡበት አይደለም ልጅ ማለት እና ተደብቆ የሚያድግ ነው። አንተም ደግሞ አብርሃም ሂደህ ማየት ትችላለህ። ለ3 ቀን ተፈቅዶልኛል እስካልክ ድረስ መብትህ ነው፣ አትከለክልህም። እንዴማ ማንም የሚከለክልህ የለም። አባትነት እኮ ማንም የሚከለክል የለም ነው። አባቱ የሌላ ነው። አልገባኝም። አባት ሌላ ከሆነ ይሶኬ በዛ መርዳት እንችላለን። ነገር ግን አንተ አባት ነኝ ካልክ ደግሞ በፈለከው ሰዓት በፈለከው ታይም ሂደህ ማየት ትችላለህ ልጅህ ማለት ነው። አለበለዚያ ግን እዚህ እየመጣህ ናፍቆኛል ምናምን ብትለን አንሰማህም። ለምን ልትነግዱበት እስከመጣችሁ ድረስ ማለት ነው። ላይክ እና ኮመንት ጥማት ከሆነ ኦኬ በዛ መሰብሰብ ትችላላችሁ። ነገር ግን ልጅን የመሰለ ነገር በዚህ ልክ የሰው አይን ባታስገርፉት ባይ ነኝ። እንግዲህ ሌሎቻችሁም የእናንተ ኮመንት ጠብቃለሁ። ምን እንደምትሉ ሀሳባችሁ ኮመንት ላይ እንድታሰፍሩልኝ ይፈልጋለሁ። የኔ ሀሳብ ስህተት አለ ወይስ የለውም የሚለውንም እጠብቃችኋለሁ። ወዳችኋለሁ። ላይክ ያደረጋችሁ ውጡ ባይ